አንድ ሶፋኒት የምትባል ሙሽሪት በአብራ ጎዳና እየሮጠች ያሳየናል። ከሰርጓ አምልጣ የመጣችው ሶፋኒት እንድትቆም ቢያዝዛትም እሷ ግን ከእሷ እንዲርቅና በጣም እንደምትጠላው ትነግረዋለች። ነገር ግን ሊቆም ስላልቻለ ወደ አንድ ድልድል ተጠግታ እወድቀዋለሁ ትለዋለች። ነገር ግን እሱ ቢማጸናትም እሷ ግን አልሰማ ብላ ልትወድቅ ወሰነች። ምንም እንደማይጎዳትና እንደሚንከባከባት ቢነግራትም እሷ ግን አላምንም ብላ የነበረውን ድልድል ለመውደቅ ትወስናለች። በወሰነችው ደግሞ ወደ ባህር ትገባለች። የነበረውን ሙሽራ በጣም ተደናግጦና አዝኖ ወደ ድልድሉ ሲጠጋ የወደቀችው ሶፊያ በውሃው እየዋኘች እየሄደች መሆኗ ተገነዘበ። አንድ በመንገድ የሚያልፍ የነበረውን በሩቅ ስላያት ገብቶ ሲያድናት ሕይወቷ ስታ እንደነበረችም ያሳየናል። ነገር ግን በሩቅ የተገነዘበው የሚያራሩጣት እንዳያገኛት ብሎ በአንድ ቦታ ደበቃት። ነገር ግን እያደናት የነበረውን ተጠራጥሮ አንድ ሴት አላየህም ወይ ብሎ ሲጠይቀው በፍጹም እንዳላየና ወደዚህ የመጣው በቅርብ ጊዜ እንደሆነም ቢነግረውም ግን የልብሱ የጨቀየው አይቶ ጠራጥሮ ቢጠይቀውም ነገር ግን ከመጣ ጊዜ ጀምሮ እየዋኘ መሆኑን ገልጾለት ወደ ሌላ ቦታ ለመፈተሽ ጉዞውን ቀጠለም። የነበረውን ያዳናትም ተሸክሟት ወደ ሌላ ቦታ ሊወስዳት ቻለ። ከተወሰነ ጉዞ በኋላ ወደ ቤቱ ሲደርስ ሚስቱ አንድ ሴት ተሸክሞ ታየውና የምን ሴት ናት እቺ ተሸክመሃት የመጣኸው ብላ በጣም ትናደዳለች። እሱ ግን ጊዜ የለኝም ብሎ አልፏት ሄደ። ሚስትየውም በጣም ተናዳ ያሳየናል። ምኝታ ቤት ካስገባት በኋላ በውሃ የጨቀየ ልብሷን ቀይሮ ወደ አልጋ ሲያስተኛት ያሳየናል። ሚስትየውም በዛ ተናዳ በጣም እየተቆጣ ጭራሽ ብለህ ውሽማህን ወደ ቤቴ ይዘህ መጣ እያለች በጣም ስትናደድና እየተቆጣች ስታስጨንቀው ትቆያለች። እሱ ግን ለጊዜው የኛ እርዳታ በጣም እንደሚያስፈልጋትና በዚህ ጊዜ በጣም በአደገኞቹ እየተፈለገች እንደሆነችና እንድትረዳው ቢነግራትም እሷ ግን ምንም ልትረዳውና ልታምነው አልቻለችም። በጣም ተናዳ ልትወጣ ሲል ግን ሶፊያ ሕይወቷን አውቃ ድምፅ ታሰማለች። ከዛ ሁለቱም ዞር ብሎ ሲያዩት ነቅታለች። ያመጣትን ሰውዬ እንድትረጋጋና በሰላማዊ ቦታ እንዳለች እንዲሰማት ይነግራታል። ነገር ግን የሚያድናትን በውጭ ድምፅ ሶፊያ 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 እያለ ሲጮህ ሁለቱም ይሰማሉ። ከዛ ተደናግጦ ድምፁ እሷም ስላወቀችው የሚያድነኝ ሰውዬ እሱ ነው፣ እባካችሁ እዚህ እንዳለሁት እንዳትነግሩት ትላለች። ምን አድርገሽው ነው እንዲህ የሚፈልግሽ ብላ ለሶፊያ ስትጠይቃት ሚስትየው ግን በኋላ እንደምትነግራት ለአሁን ግን ደብቅኝ፣ ለአሁን ከዚህ ሰው አላቅቅኝ አለቻት። እዛም ለመረጋጋት ብላ ወደ ውጭ ትወጣለች። እሱም ተከትሏት ይወጣል። ባልሳሳት አንተ ነው ቀደም ብዬ ያገኘሁ አደል አለው። እሱም ደግሞ አዎ እኔ ነኝ፣ እስካሁን ሚስትህን አላገኘሃትም እንዴ ብሎ ጠየቀው። እሱም ደግሞ እንዳላገኛትና እዚህ አካባቢ ከመጣች ምናልባት እዚህ ካለች ብዬ ነው የመጣሁት፣ ምናልባትም ከዚህ በኋላ እዚህ ከመጣች እንድትነግሩኝ ብሎ ይነግራቸዋል።
ሚስትየውም አክላም ግን ካንተም ትሸሸው ምን ሆና ነው ብላ ስጠይቀው አለመግባባት ተፈጥሮ ነው በመካከላችን እና እንደ ማንኛው ፍቅረኛ የሚፈጠረውን ጸብ ነው የተፈጠረው። አዲስ ነገር ካለ በዚህ ካርድ ደውልልኝ ብሎ በዚህ ጊዜ የእሷን ማግኘት በጣም አስፈላጊ እንደሆነም ይነግረዋል። የመድኃኒት ተጠቃሚ ስለሆነችም አደራ አደራ ብሎ አመስግኖት ይሄዳል። ሚስትየውም ወደ አልጋ ተመልሷ ስትፈልጋት አጣትና በአንድ ተደብቃ ስታገኛት አሁን የተፈጠረውን ነገር መናገር ትችያለሽ ስትላት አዎ መናገር እችላለሁ። ይሄ የነበረውን ሰውዬ በግዳጅ ሊያገባኝ አስቦ የተለያዩ መድኃኒቶች በአደንዛዥ መድኃኒቶች እየተጠቀመ አደንዞ ለራሱ ሊያረገኝ ሲሞክር ነው በሰርግ ቀን አምልጬ የመጣሁት አላት። እሷም በግርምት እያየችው እያለ ባልዋ ይመጣል። መቶ ድማ ውሃ ይዞ ስለመጣ ያቀብላታል። ከዛም ደህንነቷ እስከሚታወቅ ድረስ እዚህ መቆየት ትችያለሽ ሲላት፣ ሚስትየው ግን ምንም ሊጥማት ስላልቻለ እዚህ መቆየትማ አትችልም አለች። ሶፊያም ይሄን ነገር ስትሰማ በሚፈልገው ነገር እንድትረዳትና አንዳንድ ስራዎች ለመስራትም ዝግጁ እንደሆነች ብቻ የተወሰነ ቀናት እንድትቆይ ትነግራታለች። እሱም እንደምን ብሎ ያስባብላታል። እሷ ደግሞ ከ2 ቀን ካለፈ ግን ወየውልህ ብላ ትታችሁ ትሄዳለች። ባልየውም አይዞሽ ሁሉም ነገር ያልፋል ብሏት ይሄዳል። በጠዋቱ ከሰራተኛዋ ጋር በኋላ መጥታ አቅፋት ስሟለች። ሰራተኛዋ ደግሞ በጣም ይደነግጥና ጂሚ ወይ ድማ ባሏ እንዳያያት ይፈራል። ግልጽ ቦታንን ያለነውና ቢያንስ ብንደበቅ እዚህ በጣም ያስፈራል ስትለው፣ ነገር ግን ባልዩ ጂሚ በጣም ቢዚ እንደሆነና አንድ ሴት ጠፍታ የመጣችው እየተንከባከባት እንደሆነ ትነግረዋለች። እሱም ግራ በመጋባት ምን አይነት ሴት ናት? ምን የሆነች ሴት ናት ጠፍታ የመጣችው አላት። በመቀጠልም እዚህ ሴፍ ስላልሆነ ሁሌ የምንደበቅበት ቦታ ሄደን እዛ እንዝናና ብሏት ይወስዳታል። በሌላው ጂሚ በተፈጥሮ ተመስጦ እያየ ሳለም ሶፊያ መጥታ እንዴት አደርክ አለችው። እሱም ዞር ብሎ ሲያያት በጣም ቆንጅዬ ሆና ያያትና እሷም አክላ ትናንት ያረክልኝ ነገር በጣም ነው ማመሰግነው፣ ለምስጋና የሚሆን ደግሞ ይሄን ሻይ ላንተ ነው ብላ ትሰጠዋለች። እሱም እዚህ እስካለሽ ማንም ችግር እንደማይሰማትና የሆነ ሴፍ እንደሆነች ማሰብ ይኖርብሻል። ሁሌ ካንቺ ጎን ነኝ። ለማንኛው ግን ሚስቴ አላየሻትም ወይ ብሎ ጠየቃት። እንዴት በጠዋቱ እሷን ትጠይቀኛለህ? ከአንተ ጋር አይደል እንዴ ያደረችው ስትለው፣ እሱ ሁሌ ጠዋት እንደማያገኛት ይነግራታል። እንደዚህ አይነት እያሉ ሚስትየው መታ ከጎኑ ትቆማለች። በጣም በመናደድና እንዴት የኔ ልብስ እሷ ትለብሰዋለች አለችው። እሱም ደግሞ ምንም አይነት ቅያር ልብስ ስላልነበራት ነው የሰጠኋት ሲላት፣ እሷ ግን በንዴትና በቁጣም ቤቴ መግባቷ ሳያክል ደግሞ ልብሴን ትጠቀማለች ብላ ተናደደች። እሷም ደግሞ እንደዚህ ከሆነማ ለቄ መውጣትም እችላለሁ ስትል፣ አይደለም እየቀለደች ነው ብሎ ነገሩ ሊያባብል ሞከረ። እሷም የውሸት ፈገግ አለች። በመጨመርም የውሸት እዚህ እንደ ቤትሽ መቁጠር ትችያለሽ፣ እስከምትፈልጊው ጊዜ መቆየት ቻለሽ ብላት ለካ ትወጣለች። በመቀጠልም ያለም መሬት እያየች ያለች ሶፊያ በኋላም መጥቶ ጂሚ ይሄ ሁሉ የምታዩ መሬት የኔ ነው አላት።
እሷም በጣም እርሻ ለመስራት በጣም እንደምትወድና የሆነ ነገር ካስተማራት ከሱ ጎን ሆና እንደምታግዘው ትነግረዋለች። እሱም በመቀጠል ይሄ የገበሬ ስራ ለሴቶች በጣም ከባድ ነው፣ ቢቀርብሽ ይሻላል ይላት። እሷ ግን ካስተማርከኝ ችግር የለውም፣ እዚህ በጣም የምወደው ስራ ይሆናል ብላ ከስንት ሙግት በኋላ ታሳምነዋለች። እሱም ደግሞ ጥሩ አድርጎ እንደሚያስተምራት ይነግራታል። በመቀጠልም የሚያስፈልጉ እቃዎች ይዞ እንደሚወጣና እዚህ እንድትቆዩ ነግሯት ወደ ውጭ እየወጣች ያለ አንድ እንግዳ ነገር ታያለች። እሱም ሰራተኛው የሆነው በቤትሮ አድርጎ ሲገባ ታየዋለች። በጣም እየገረማት ምን እያደረገ እንደሆነም ግራ ገብቷት እያየችው እያለች በኋላ ጂም መጥቶ በጣም ታስታውቂያለሽ ስራ ወዳጅ መሆንሽን ይላታል። ግን ከፊቷ የሆነ እንግዳ ነገር እየተነበበ ስለነበረ ምንድነው የሆንሽው ሲላት እሷ ምንም እንዳልሆነች ትነግረዋለች። እሱም ግን በጥርጣሬ የሆነ ነገር መሆንሻል ብሎ ሲያስጨንቃት እሷም ሰራተኛችሁ ወደ ሚስትየው ክላስ እየገባ አይቷት ተከትለው እንደመጣች ትነግረዋለች። እሱም በጣም ተናዶ ምንድነው ብሎ ወደ እሷ ያመራል። ልክ እዛ ሄዶ መኝቷ ክፍሏ ሲከፍት የአስነዋሪ ነገር እያደረጉ ያገኛታል። በጣም ይናደዳል፣ ያዝናል፣ ይጮሃል፣ ያለቅሳል። በጣም በሚያስጠላ ነገር እኔ ባመንኩህን እኔ ጥሩ ነገር ባደረግኩልህን ያንን ሁላ ነገር ረስተህ በእኔ ትጫወትልኝ ብሎ በጣም በጩኸት ኃይለኛ ድምፅ ይጮሃል። እኔ ሳልገድልህ ቀስ ብለህ ውጣ እንዳላይ ሁለተኛው ብሎ ሸኘው። ሚስትየውም በጣም እያዘነች ሁለተኛ ጊዜ እንዳይደገምና የተፈጠረውን ችግር ተነጋግረን መፍታት እንችላለን፣ እባክህ አንድ እድል ስጠኝ፣ በጭራሽ ከዚህ በኋላ ሁለተኛ ስህተት አልፈጽምም እያለችው እሱ ግን በጣም እንደሚያምናት እንደነበረ በፍጹም ከሌላ ሰው ትተኛለች ብሎ አስቦ እንደማያውቅና ሁለተኛ ጊዜ ማየት እንደማይፈልጋት በጥብቅ ይነግራታል። ሶፊያ መታ ልታጽናናው ስትል ትቷት ይሄዳል። በጣም ይናደዳል፣ ያለቅሳል፣ ይጮሃል። ግን ሶፊያ ወደሱ ቀረብ ብላ የተፈጠረው ነገር በጣም አሳዛኝና በጣም ልብ ሰባሪ እንደሆነ አውቃለሁ፣ ግን ዓለም እንደዚህ ናት። አንዳንድ ሰው በጣም ጨካኞች ናቸው ስትል እሱም አክሎ ያጎደልኩላት ነገር እኮ አልነበረም፣ በጭራሽ እንዲህ ታደርጋኛለች ብዬ አስቤ አላቅም፣ ለምንድን ነው እንዲህ ያደረገችን ሲላት አንዳንድ ሰዎች በፍጹም ያላቸው ነገር ሳያመሰግኑ የሚያልፉት ብዙ ናቸው ብላ እና በጣም ከእንግዲህ ላንተ የምትሆን ጥሩ ፍቅረኛ ልትኖርህ እንደምትችል ብላ ታጽናናዋለች። እሱም ደስ እያለው ፈገግ ይላል። እውነት ነው፣ አሁን ሁለታችን የተበደልን ሰዎች ነን። ራሳችን መተጋገዝ ነው ያለብን። አንቺ ብቻ ለእኔ ማገዝ አይደለም። ስለዚህ ወደ አስበንበት የነበረን ወደ እርሻ እንሂድ ብሏት ወደ እርሻ አብረው ይሄዳሉ። ከዛም ጥሩ ጊዜ ያሳልፋሉ። እዛ አበባ ይሰሰጣሉ። ሙሉ ቀንን እየተዘዋወሩ ውለው በስተመጨረሻ ቤታቸው ሊገቡ ሲሉ የሚያድናት ሰውን በር ቤት ጠበቃቸው። ከዛ በኋላማ ያንን ሁላ ጊዜ በኋላ ለምንድን ነው የመጣው ስትለው አንቺማ የምታመልጪ መስሎሽ ነበረም፣ አሁን ግን በእጄ ገብተሻል አላት። ነገር ግን ጂሚ አሳልፎ ሊሰጣት ስላልቻለ እዚህ ጊዜ ሰው ያላት ሰው ናት፣
ማንም ብትሆን ማንም ልትወስዳት አትችልም አለው። እሱም አክሎ ሚስቴ እንዴት አንተ ማን ብትሆን ነው የምትከለክለኝ ብሎ ሊይዛት ሲል አንድ ቦክሱን ሰጠው። ከዛማ ሁለተኛው እንዳትመጣም እገድልሃለሁ አለው። እሱም እየጮኸና እየፈከረ ሄደ። በስተመጨረሻ በጭራሽ እንደማይለቃትና ለዘላለሜ ከእኔ ጋር እንድትኖሪ በጎ ፍቃድሽ እንዲሆን ይጠይቃትና አብራቸው ይተቃቀፋሉ።